በጣም ስህተት ነው የሚፈልጉት ሰዎች። አሁን እኔ ተበድዬ እንኳን ሪያክት ባደርግ የሆነ አንድ የዩ ጩፋ ካድሬ ፎቶ ቢያነሳኝና ቢለቀኝ ይሄውላችሁ ያልናችሁ ልጅ ነው የሚሉ መበደሌን አያዩም፣ መነካቴን አያዩም፣ ሰው መሆኔን አያስታውሱትም። እዚህ ሚዲያ ላይ አሁን ሰሞኑን አንድ ልጅ መጣ ተባለ እና እኔ መጣ ውስጤ ኮንፈርም አላደረገልኝ። አይም ሶሪ በቃ ነግሬያለሁ። እሱን እኮ አያለሁ እኮ 2 ወር 3 ወር እኮ አይካለሁ በቃ ያ ዮኒ ማኛንም ብያለሁ። ዮኒ ማኛ እኮ ከክርስትናው እኮ ያስተከለው ጸጉር ሪል ነው ብትለኝ ነው የሚሻል። እኔ ከክርስትናው ገባ እና እኔ አንዳንድ እንትን በቃ መጣ ምናምን ጴንጤ ምን መጣ ሲል ከዛ እየቀነሰ ስለሚመስለው ከዛኛው ቤት እየቀነሰ ስለሚመስለው ነው። እኔ ፉክክር የገጠምኩት ቤተ እምነት የለኝም። ድሮ ተፎካክሪ ሮንግ እንደሆነ ገብቶኝ ትቼዋለሁ። ሰውን ሊያድን የሚችለው የእግዚአብሔር መንፈስ በክርስቶስ ኢየሱስ ወንጌል በኩል ነው እንጂ በእኔ መፍጨርጨር በኩል እንዳልሆነ ደርሼበታል። እንዴት አየው የመጋቢ ጻድቁን ጉዳይ? ባለፈው እነ ጃፒ ጋር የሄዱበትን ጉዳይ አንተ አይገርምም? ያየሁት ነበርኩ ጌታ ደንዝዘው እነሱ ናቸው የተጠበሱት እኮ አቤላ በብሬናቸው። አዎ አቤላ እሱን ጉዳይ እስቲ ምን እኔ በጣም ገርሞኝ ነበርና ይቅርታ ገባውባችሁ። ግባ እስቲ አውሩት ማለት እሱ አሜዚንግ ማለት የዛ አይነት የአስተምሮ ልምምድ ያለው ሰው ጋር ህብረት ማድረግ ፐርሰናሊ እንደ አንድ የሃይማኖት መሪ እኔ ፐርሰናሊ ሪከመንድ አላረግም፣ አላምንበትም። ሶ እስቲ የምትሉትን ልስማ። ጥሩ ሀሳብ ነው የተነሳው። አሁን እቺ ነጥብ እስቲ ያየውበት የራስ እይታዎች አሉ። ጆይ ተናገር። አዎ ጆይ ይናገርና ከዛ ክብሬሽ አንተ ትናገራለህ ውስጥ ፔስ ጆ አለ ኔትወርክ ነው የሚያነፋንፍ። ጆ አለ ጆ ከሌለ ተናገር በቃ ክብሬሽ አንተ ቀጥልና ስለጠየቅ ብዬ ቀጥልበትና ከዛ ፐርሰናል ቪው ባይብሊካሊ ያሉ እውነታዎችን ኮንፍሮንት የምታደርግበት ነውና መጋቢ ጻድቁ አብዶ ማለት እንግዲህ ትልቅ ሰው ናቸው። ቦርድ ጻፊ መሪ የነበሩ ናቸውና ከዛ አይነት እቅበተ እምነት ካላቸው አራማጆች ጋር ዩናይት ማድረጋቸው ከነሱ ጋር መገኘቱ እንግዲህ በእንደዛ አይነት ጉባኤ አትገኝ እኮ ነው ዳኒ አንተ ስለ እና አድርገኝ ስታየው ደግሞ ያው ከዚህ በፊት ሐዋሳን በነበረበት ጊዜ ሰው መንፈስ ነው የሚል አስተምሮ ያላቸው የመድረክ ልምምዳቸው ጥሩ ያልሆነ ህይወታቸው ያሉ አንዳንድ የሚሰሙ ነገሮች አሉ። ውሸት ቢኖርም ያለ ምንም አይነት ነገር ማለት ብዙ እውነት ቢኖርም ያለ ምንም ውሸት አንድ ነገር ገና አትወጣምና ከእንደዛ አይነት ሲቹዌሽኖች ጋር ዩናይት ማድረግ ለሚከተለው ምዕመን ለሚያያቸው ሪል ሞዴል መሆን ይችላሉ። ወይ ፐርሰናሊ ያላምኑ ያው እስከ መጨረሻ መጽናት ነበረባቸው በአቋማቸው። በጣም ማከብራቸው፣ በጣም ወዳቸው፣ በጣም ምሰማቸው ስለ እውነትና ስለ ወንጌል የከፈሉትን ምስክርነት የሰማው ጀስት በቃ ኢትዮጵያ ውስጥ አሉ ብዬ ከማምናቸው የመጀመሪያ ሰዎች ውስጥ ናቸውና ሪሰንትሊ ግን እንደዛ አይነት ነገሮች ላይ ጆይን ማድረጋቸው ፐርሰናሊ እኔን አላስደሰተኝም። ኢትስ ማይ ቪው አክቹአሊ ኢትስ ማይ ቪው ፐርሰናሊ አላስደሰተኝም። ሌሎች አሉ አይደል እነሱ ጆይን አድርገው እርስ በርስ አንዱን ሄልፕ ለማድረግ ለመያያዝ የሄዱበት ርቀት አለና ከነሱ ጋር ደግሞ እነሱን ዋይንድ አድርጎ ትክክለኛው መንገድ ላይ አስገብተው እነሱን ወደ ትክክለኛው ትራክ ማምጣት ሲገባቸው እነሱ ጋር ደግሞ በዛ አይነት ሴሬሞኒ ላይ ጆይን ማድረጋቸው ፐርሰናል ቪው ይሄ ነው እኔ የተሰማኝ። ትንሽ ቅር ብሎኛል ጋይስ ሪሊ። መልካም ሀሳብ ነው የሰጠው ጆ። ከዚህ የጆንን ፎቶ ተመልከተው።
ፎቶሾፑ ደመና ላይ አንሳፎታል። ልክ እንደዚህ ፎቶሾፕ ስብከቶቹ ደመና ላይ አንሳፍፉ ነው። ይከፈትልሃል፣ የትዳር በር ይከፈትልሃል፣ ውጭ በር ይከፈትልሃል ይላሉ። እኔ ቸርች አልሰደብኩም፣ የውሸት ስብከቶቹን የተናገርኳቸው እና በነገራችን ላይ አቤላ ነው የሚሆነው። አቤላ አንድ ልጅ ምን እንዳለች ሰምታል። እንዳትከራከረኝ ስለ ይሄንን ፎቶሾፕ እንዳትከራከረኝ። ኧረ ዞር በል። ስለ ፎቶሾፕ አይደለም አቤላ እንዳለች ታውቃለህ? ስማ ዳኒ፣ አንተና አቤላ የምትናገሩትን የእግዚአብሔርን ቃል ከምሰማ አለች ይሆንልሻል፣ ይሳካልሻል የሚሉኝን ብሰማቸው ደስ ይለኛል። ምክንያቱም አለች የእነሱ ያሳርፋል። አንተ ስታወራ የምታስተምረው ቃሉ እንዴት ነው ሰው ሊኖረው የሚችለው? ይጨንቃል። እና 9 ዓመቴ ስከተላቸው አለች ያለኝን ገንዘብ አጥቼ ጤናዬን አጥቼ ነው ያለሁት ይሆናል እያሉኝ፣ ግን እንደዛ እንኳን ከስሬ ይሻለኛል ዛሬም ሲሄድ ይሆንልሻል ሲሉኝ አለች ደስ ይለኝና እወጣለሁ አለች። እና በጣም ያሳዘነችኝ፣ በእውነት አሳዘነችኝ። ማለት አሁን አቤል ፎቶሾፕ ስላለው ነው ደመና ላይ አንሳፍፋለም ስላለው ነው። እና እንትን ታውቃለህ ጆኒ፣ አሁን ለምሳሌ ጆሮ መቆርቆር ካስለመድከው ሁሉ ጊዜ በዛች ሰዓት ይጠይቃል። በዛች ሰዓት ለዛች ነገር ባሪያ ሆኗል ማለት ነው። ለመቆርቆሬ ባሪያ ሆኗል። ገባህ አይደለ? እኔ አሁን ወኔ በየጊዜው ጠዋት ማለት ነው እጎረጎሮ ያለው ልክ ጠዋት ላይ ሰዓቱን አስታውስ ይበላኛል ብታይ አንተ ይለኛል ማለት ነው። አሁን እቺ ልጅም ለእነዚህ ሰዎች ባሪያ ሆናለች። ይበላታል። እንዴት እንዳሳዘነኝ አንጀቴን ነው የበላችኝ። የምር እነሱ ነው የሚያስታክሱላት። ጤናዋን ገንዘቧን አታዳኒ እየሄደች ገንዘቧን ሰጥታ ይሆንልኛል ብላ ገንዘቧን ሰጥታ ስንት ነገር አድርጋ ከዛ ያላትን አታ ጤናም አታለች። የሚገርመኝ ከዛ እዛ ስደርስ ጆ አለችኝ በቃ አትፍረድብኝ። እኔ እነሱ ሲናገሩ ደስ ይለኛል። ምን እንደሚነካኝ አላውቅም። አንተ ስትናገር ደግሞ ይወርድብኛል ቃሉ። እንዴት ነው እንትን አቤልንም ስሰማው በቃ እንደዛ ነው አለች። እና አቤል ላለው እንደ ዶዬ ወይ ቁስል ሲደርቅ ዳርዳሩን ያሳክካል። ቁስል ሲደርቅ ዳርዳሩን ያሳክካል። እና የሚያሳክካቸው ግን ሊያስደስታቸው ሳይሆን ቁስላቸውን ሊያነሳው ነው። እና መፍትሄው በአልኮል እያጠዱ እስኪሻል ድረስ መጠበቅ ነው። የሐሰተኞች ትምህርትና ስብከት ትንቢታቸው ልክ ቁስልን እንደሚፈነቅል ዳርዳሩን እከኩኝ እንደሚል ስታከው ግን ህይወትህን እንደሚያደማ ቁስል እና ስብከታቸው ጊዜያዊ ደስታ ይሰጣል። የሆነ የማሳከክ ነገር አለው። ቀደም ለዚህ ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክት ላይ ጆሮዎቻቸውን የሚኮረኩር አስተማሪ ለራሳቸው ያከማቻሉ። ጆሮ ኮርኳሪ ገባ። የሚፈልጉትን ይሰማሉ እንጂ እግዚአብሔር የሚፈልገውን አይሰሙም ሰዎቹ። እግዚአብሔርን ለመታዘዝ አይደለም የሚሰሙት፣ እግዚአብሔርን ለማዘዝ ነው የሚሰሙት። ለዚህ ነው ጸሎቶቻቸውን ልብ ብላችሁ ስሙ። እንደዚህ ያደረኩልህ፣ እንደዚህ ሰራውልህ፣ ጠራውልህ ምናምን ነው የሚሉት። ሰዎቹ በራሳቸው ስልጣን እንደሚያደርጉት ነው እንጂ ጌታን በምህረትና በይቅርታ እንደሚለምን ሰው አይደለም የሚለምኑት እዚህ ጋር። እና ሁልጊዜ ሐሰት እንደ ጴጥሮስ ጌታ ይፈውሳል፣ ተነሳና አልጋን አንጥፋ ይሉ ማለት ጌታ ይፈውሳል። ጸሎቶቻቸውን ምን ላድርግልሽ፣ ደቂቃ ልጨምርልሽ፣ የጆይ ጨሮት እዛ የለም ባሌ ሽንፈት ወሲብ አለበት ብላ ስንት ደቂቃ ላድርግልሽ? እና እሱ ነው ደቂቃ አድራጊው እሱ ነው። ግርግዳ ይበሳል አላልኩም? መጨረሻ ላይ አሁን ጨምሬዋለሁ ደቂቃ እንኳን አንቺን አለ ግርግዳ ይበሳል። አስቸጋሪ ነው አንዳንድ ጊዜ አስቸጋሪ ነው። እና ደቂቃ ይጨምሩላል። ምንድነው ታዲያ የውጭ በር ነው ስንት ብር ላደርግልህ ብሎ እንትናን ብሮዬ እንዴት ነሽ ሁሉ መልካም አለ እንትናን አላየውም ስንት ብር ላደርግልህ ሲለው 500 ሚሊዮን ብር ሲለው አልሰጥህም ብሏል። እና ራሳቸው ነው የሚሰጡት። ገባክ? ሰዎቹ እግዚአብሔር እንደሚያደርጋ ያምን ብሏል ጌታ። አንድ የሆነ አጭር ልጅ አለ ስሙ ጠፍቶኝ ነው እንጂ የሆነ ትንቢት ሲጀመር የተጀመረ ጊዜ ማለት ነው። ወይ እኔ ባሱ ቪዲዮ ከዛ
እንትና ታውቃታለህ? አቤላ የእንቁ ሚስት ቪኪ ማለት ነው። የእንቁ ሚስት ቪኪ የምትባላለች እዚህ ካናዳ ነው የምትኖረው። እሷ ስትመጣ ልጆች ምናምን ስለያዘችም ይዛኝ ሄደች ማለት ነው። ከዛ አገልጋይ ስሙ ጠፍቶኝ እኮ ነው። አንድ አጭር ሰውዬ ነው። ወደ ምን አካባቢ ሚሊዮን ነው። ሰላም ጌታ ነው። ምን እንዳላት ታውቃለህ? አንዷን አስነሳትና ማለት ነው። እኔ ምልሽ አላት፣ እቃ ይቀየር አላት። እቃ ይቀየር አላት። ስማ አዎ ጌታ ይቀየር አለች ማለት ነው። ከዛ በኋላ እንሰማናለን። አንተ እሷን አግብቷታል። ቀየረው እቃውን ማለት ነው። ኦኬ ነብዩ አገባት። ራሱ አገባት። አፋት ባል ሆነ። እኔ በቃ ምን አይነት በጣም በቃ የሚገርሙ ናቸው። ተበስማ እቃ ይቀር ጌታ ይቀር አለች። እኛ አልገባንም። ከእንቁ ጋር ምንድን ነው ጥለን ወጣን። እኔና እንቁ ትተናት ቪኪ ራሱ ተሰራት ወጣን። በቃ እነዚህ ማፊያዎች እኛ ገባን። በቃ ኧረ ነው እንዴ ምናምን ተባብለን ተጠቃቅሰን ወጣን። ተመለስ ትልቁ ላይ ከዛ በኋላ እናቴ እቃውን ቀይሮታል። ሰውዬው ራሱ አግብቷል። አንዱን እጁን ይዤው ና ላውራክ ምናምን አልኩት። ቪዲዮ ምናምን ሰርቶብኛልና ና እስቲ ላውራ ምናምን ብዬ ሰፈር ልጅ እኮ ነው ላውራ ምናምን ስለው ደነገጠ። ሽንቱ መጣ ነው ማለት። ከዛ ከሆነች ልጅ ጋር ነበር። ኧረ አልሄድም ምናምን ልጅቷ መሀል ገብታ ኧረ አቤል ተው ትለኛለች። ኧረ እኔ ልጣለው አይደለም ዝም ብዬ ላዋራው ነው እላታለሁ። የምርም ልጣለው አይደለም እኮ የምር ላወራው ነው። እዛ ቪዲዮ ላይ አቡና ምናምን ሊጠፈጥፈኝ ነበር ምናምን ብሎ ቪዲዮ አልሰራም። ከዛ መጡልህ አስታወሰ። የረሳውን ራሱ አስታወሰ። መጣ ኮሜንት ላይ መጡና እንደዚህ አሉ። ድሮም አውሬ ነው እሱ አልተለወጠም ክርስቲያን አይደለም ምናምን አሉ። እጄን ያዘ እኮ ነው ያለው ሰውዬው። ደበደበኝም አላለ ከዛ እንዴ የሆነ ጥቁር ልጅ ነው እንዴ? ጥቁር ልጅ እንትን ዘ ፓወር ኦፍ ፊልተር ራሱ ቡጉሩን ያጠፋው ልጅ አለ እዚህ ሚዲያ በፊልተር የሚገባ ወንድ ማለት ነው። እና ከዛ በቃ ኮሜንት ላይ 400 ምናምን የዩ ጩፋ ደጋፊዎች አውሬ እንደሆንኩኝ እንዳልተለወጥኩኝ ምናምን። በማግስቱ ታዲሻ የሚባል ሰውዬ ዮናታን አክሊሉ ደበደበኝ ብሎ ወጣ። እሺ ደበደበኝ በቦክስ መነጽሬን ሰበረው፣ ሚስትህን ያለ ባል አስቀራታለሁ፣ ልጆችን ያለ አባት አስቀራለሁ ብሎ ዛተብኝ ብሎ ሪል የሆነ ያደረገበትን ማለት ነው አደባባይ ለወጣ። በፍርድ ቤትም አሸነፈው ዮናታንን ተከራክሮ በእንትን ምናምን በቼክ ምናምን ከሶት አሁን ነው የሰጠው ቼኩን ብሎ የ3 ዓመት በፊት የሰጠውን ቼክ አሁን እንደሰጠው አድርጎ ሲሄድ እንትን አለ እና በጣም ደስ የሚል ነገር ሳምንት ሳይሞላ የዮናታን ኬዝ ወጣ። እነዛው እኔን እጅ ያዘ ሲባል አውሬ ያሉኝ ምዕመናን ምን አሉ? እሰይ የወንጌል አርበኛ ነው፣ እንኳን አደረገ፣ እንኳን ደበደበ፣ እንኳን ከሸከሸ፣ እንኳን በሱ እጅ መመታት መባረክ ነው፣ በሱ እጅ መመታት መቀባት ነው፣ እጁን ጭኖ እንደጸለየ ልቆጠረው አሉ መጥተው። ምን ትላለህ? ይሄ ነው በቃ ጴንጤው ማህበረሰብ እዚህ ሶሻል ሚዲያ ላይ ጴንጤ ማህበረሰብ ለህሊናው የሚኖር አይደለም፣ ለጽድቅ የሚኖር አይደለም። ገባ? ፍርድ ራሱ ሲፈርድ እውነቴን ነው የምልህ አንዱን ሰክቶ ቢያገኘው የእግዚአብሔር ሰው ነው እየቀባት እየጸለየላት ነው አሰናክሎ ነው ምናምን አሰናክሎ አያቻት አንዱን ሲጀነጅን ቢሰሙት የዝሙት አባት ነው የሚሉት የሚጣሉትን ሰው እና ፍርደ ገምድሎች ናቸው። ፍርደ ገምድሎች እና እኔ በጣም በቃ የእግዚአብሔርን ነገር ያደን እኔ እዚህ ሶሻል ሚዲያ ላይ የማንንም ማህተብ እንደማልፈልግ ታውቃለህ። ልክ ነህም ተሳስታልም ማለት መብቱ ነው ሰው። እኔ ከእግዚአብሔር ጋር ያለኝ ስታንድ ትክክል ይሁን። እኔ ደግሞ በፌክ ማንነት አላምንም። ይኸውልህ አርቲፊሻል አበባ ሁሌ ለምለም ነው፣ ግን የትኛውም ንብ አርፎበት ማር አይቀስምበትም። እውነተኛ አበባ ይደርቃል፣ ይጠወልጋል፣ ያብባል፣ ይረግፋል። አበባ ያወጣል፣ አበባ ያረግፋል፣ ፍሬ ያወጣል፣ ፍሬውን
ይሰጣል ምናምን እና ቻሌንጅ ይደረጋል። ሙቀት ሲመጣ እንትን ሲመጣ ቻሌንጅ ይደረጋል እውነተኛ ስለሆነ እና ፌክ ክርስትና በቃ እዚህ ሚዲያ ላይ ያለ ፌክ ክርስትና አለ። እኔ ቸርች ውስጥ ድሮ ነግርክ የለ አመቱን ሙሉ ልሳን አጠገቤ የሚናገር ሰውዬ መንፈሳዊ ጤንነቱ ትክክል ነው ብዬ አላምንም። እንዴት ሰው አያዝንም? ከሚስቱ ጋር እንዴት በአመት አንድ አይጣላም? እንዴት ሰው የህይወት ጥያቄ አይኖርበትም? ሰው አይደለም ሰው መሆኑን ትቶታል። የውሸት ስለሆነ አርቲፊሻል ስለሆነ ሁሌ ለምለም ነው። አርቲፊሻል ስለሆነ ሁሌ እንደፈካ ነው ሰውየው። እውነተኛ ሰው ግን መውጣት፣ መውረድ፣ ማግኘት፣ ማጣት ገባ በጣም ብዙ ነገር ውስጥ ያልፋል እና አንዳንድ ጊዜ ከእግዚአብሔር ጋር ራሱ ልትኮራረፍ ትችላለህ። ልታኮርፍ ትችላለህ። አልጸልይም ምናምን ልትል ትችላለህ። ምክንያቱም ህይወት ነው። ህይወት ይሄን ሪያሊቲ ሚክድ ጴንጤነት ይሄን ሪያሊቲ ሚክድ ክርስትና ትክክል አይደለም። ለዚህ ነው መጽሐፍ ቅዱስ ኃጢአት አልሰራም ብትሉ በእግዚአብሔር ፊት ውሸትን ትናገራላችሁ ይላል። ኃጢአት አልሰሩም አይልም ባይብል። ልትሰራ ትችላለህ፣ ግን በአብ ዘንድ ጠበቃ አለ ይነግራል። በድካም ጊዜ የምትጸልየውን ጸሎት ይነግራል። ተስፋ በመቁረጥ ጊዜ የምትጸልየውን ጸሎት ይነግራል ባይብል። ግራ በገባ ጊዜ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። መከራ እንዳለ ባይብል ይነግራል። ችግር ፈተና እንዳለ የሚለዋወጥ ወይዘር እንዳለ አይደለም። የኔ ህይወት ቀርቶ የሰማይ ገጽ ራሱ በአመት ስንት ጊዜ ይቀያየራል። ፀሐያማ፣ ዝናባማ፣ ደመናማ ስንት ነገር የሆነ ሰማይ ራሱ ፊቱ እና ነገሮች እንደዚህ ናቸው፣ ይለዋወጣሉና ሪል የሆነ ክርስቲያኖች ሪል የሆነ ቻሌንጅ ያሳልፋሉ። ፌክ ክርስቲያኖች ሁሌ ልሳን ይናገራሉ። የምሬን እኮ ነው ዳኒ። ፌክ ክርስቲያኖች ሁሌ ልሳን ይናገራሉ። ሪል ክርስቲያኖች አንዳንድ ጊዜ እልልታ፣ አንዳንድ ጊዜ ሐዘን፣ አንዳንድ ጊዜ እንባ፣ አንዳንድ ጊዜ ተስፋ መቁረጥ፣ ሌላ ጊዜ ተስፋ ማድረግ፣ ሌላ ጊዜ ወደ ላይ ከፍ ማለት፣ ሌላ ጊዜ በፈተና መውደቅ ውስጥ ያልፋሉና እኔ ሪል ከሆኑ ከክርስቲያኖች ወገን ነው። አላስመስልም። የውሸት ነገር ውስጥ አልገባም። ለዛ ነው በቃ ነገሮቼ ፌክ እንዲሆኑ ማልፈልገው። ከፌክ ነገር ጋር ሁሌ ጸብ ነኝ። ካየኝ አርቲፊሻል ነገር ካየሁ ፌክ ነኝ። አሁን አዲስ ጴንጤ መጥቶ ምናምን ነገር ልሳን ልናገር ምናምን ተነክቻለሁ ምናምን ፓራራም ሶስተኛ ሰማይ ምናምን ሲል ዳር ያዝምለው ለዛ ነው። ዳር ያዝምለው ለዛ ዳር ተረጋጋ፣ ተደበቅ። ከዛ ይኸው ህይወትን ክርስትና አልጋ ባልጋ አይደለም፣ ማርማር አይደለም። እና ዳኒ ሰበኩሻ በስተቀር እኔም ገባ ኢንትሬስ ስለሆነ ተናገርክልኝ። ገባ እኔም ይሄ ነው እኮ እንትኔ በቃ ህይወት እኮ በወንዝ ነው የሚመሰለው ነው። ወንዝ እኮ ዝም ብሎ ቀጥ ያለ መንገድ እኮ አይፈስም። ውጣ ወረዳ አለው። ሸለቆን አሁን አባይን ወንዝ ብታየው የሚሄድበት ቦታ አንዳንዴ ቁልቁለት ይወርዳል፣ አንዳንዴ ዳገት የሚወጣበት ጊዜ አለ። በኋላ ነው ሄዶ ውቅያኖስ ቢገባው። ገባ ህይወትም እንደዛ ነው። ወደ መጨረሻው ከዚህ ምድር እስከምናልፍ ድረስ ውጣ ወረዶች አሉ፣ የሚያጋጥመናል። ሸንተረር አለ፣ እንደዚህ አለ፣ እንደዚህ ጫካውን ታልፋለህ፣ እንደዚህ አለ፣ ማአት ነገር አለ። ህይወት ንጋትም አላት፣ ምሽትም አላት። በቃ ይሄ ጤነኛነት አስተሳሰብ ነው። በቃ ጤነኝነት አስተሳሰብ። አሁን ጢሞቴዎስ ጋር ብትመጣ እኮ ግብዝ አይደለም ጢሞቴዎስ ግብዝ ሰው አይደለም። ሲደክመው ደከመኝ የሚል ገባ በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ እኮ ያለው ቅዱስ ጳውሎስ ግብዝ ስላልሆነ ነው። የድራማ ህይወት ስለማይኖር ነው። የድራማ ህይወት ስለማይኖር ለዛም ነው ጢሞቴዎስ ወንጌልን ከቅዱስ ጳውሎስ ቀጥሎ ያስቀጠለው። ሌሎቹ እነ ዴማስ ምናምን የሉም። ታጥፋቱ ከርቭ ነው የመጡት። ገባ ይሄን ዓለም ወደው ምናምን ከርቭ እንትና በዚህ ጋር የሉም። ጢሞቴዎስ ግን አለ ጸንቶ የቆመበትን ብታየው ህይወቱ ግብዝነት የሌለበትን እምነቱን ይዞ ነው እየሄደው ያለው። ለዛ ነው በአንተ ውስጥ ያለውን ግብዝነት የሌለበትን እምነትን አስባለሁ ያለው። በቃ እና ትክክል ነው አቤል ለማለት በጣም ትክክል ነው። የኔም ስሜት ይሄ ነው። እኔም ለዛ ነው ሲደክመኝ ደከመኝ ብለው የሆነ ነገር ትስል እናገራለሁ። አቤል ታውቃለህ፣ ሞላ ጎደል ምንም አንተ ባታውቀው ህይወት የለኝም። በሚዲያ ላይ ሁሉ እንደዛ ማውራ ሰው ነኝ። እና አንድ ሰው ባለፈው አለው ዳኒ አለ ይሰማል እንትን ነው ክርስትና ነው ሪያሊቲውን መኖር
የኢሳይያስ መጽሐፍ ላይ የሚናገረው እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ እንደ ንስር በክንፍ ይወጣሉ የሚለውን የእግዚአብሔርም ቃል የመጽናናት ቃል ነውና ንስር ምንም ከፍ ብሎ ቢበር የሚደክምበት ሲዝን እንዳለው ምንም ከፍ ብሎ ቢበር ላባውን የሚቀይርበት ሲዝን እንዳለው ነው። በቃ መጽሐፍ ቅዱስ የሚነገረን ኔቸሩም የሚነገረንና እንደ በነበረን የኃይል መጠን ምናምን አንሄድም። ግን እግዚአብሔርን መተማመን ውስጥ እግዚአብሔርን መጠበቅ ውስጥ ግን ተመልሶ ከፍ ማለት፣ ተመልሶ መታደስ፣ ተመልሶ በኃይል መገኘት፣ ተመልሶ ወደ ጸሎት መምጣት፣ ተመልሶ መሰዊያን ማደስ፣ ተመልሶ ወደ ጽድቅ ህይወት፣ ተመልሶ ቅድስና ህይወት ውስጥ መግባት ይቻላል እና እግዚአብሔር የእንደገና ማምላክ ስለሆነ ማለት ነው። አንድ ቪዲዮ እያየሁ ነበር ደስ የሚል ሆሴን እግዚአብሔር ጎሜርን ሂድና አግባት አለው አይደል? ሴተኛ ዳሪዋን ጎሜርን ሂድና አግባት አለው እና ጻድቁ ንጹህ ፍጹም የሆነ ህይወት የሚያሳልፍ እግዚአብሔርን የሚሰማ በከተማ የተወደደ መቅደስ ውስጥ የማይጠፋ የእግዚአብሔርን ህግና ስርዓት የሚያደርግ የእግዚአብሔር ስርዓት ህግጋት ሲጣሱ እግዚአብሔር እንዲህ ይላል ብሎ የሚናገር ጻድቅ የሆነው ነብይ ሆሴ ሴተኛ ዳሪ ሰውነቷን የምትሸጥ እዚህ ግባ የሚባል ህይወት የሌላት ከተማ ሁሉ የሚጠቋቆምባት ሴት እንዲያገባ እግዚአብሔር ነገረውና እግዚአብሔር ለሆሴ ከዛ ልጆች ወለደችለት 2 ልጆችና በልጆቹ ትንቢት ተናገረ። 2 ልጆች ከወለደችለት በኋላ ተመልሳ እዛ ህይወት ውስጥ ገባች። ትናንትና ሰውነቷን ወደምትቸረችርበት ህይወት ወደ ወደቀችበት ወደ ተጣለችበት ወደዛው ህይወት ገባች ጎሜርና ወደዛ ህይወት ገብታም እግዚአብሔር እንደዚህ ያለው ያልተቆጠበ ፍቅር እንዲሰጣት ያልተለወጠ ፍቅር ርህራሄ እንዲያደርግላት ነገረው እግዚአብሔር። ለባርነት ተላልፋ ተሰጠች፣ ተሸጠች። ደህና ትዳር ውስጥ የገባች ሆሴን የሚያክል ትልቅ የእግዚአብሔርን ሰው ያገባች ሆሜር ተመልሳ እርኩሰት ውስጥ ተመልሳ አመጽ ውስጥ ገባችና ሂድና መልሰ ግዛት አለው እግዚአብሔር። ብርና ወርቅ ክፈልባት አለው፣ ገፈለባት፣ ገዛት። ከእንደገና በክብር አገባትና እግዚአብሔር በብሉይ ኪዳን እስራኤልን እንደዚህ ነው የወደድኳታል። ከተጣለችበት ጣዖትን ከምታመልክበት ከወደቀችበት ማንነት አንስቼ የራስ ያደረኳት የክብር ዕቃ ያደረኳት ኪዳንን ዘርን ሰጠዋት። እግዚአብሔር ነው እንደዚህ ያለውና ከዛ ተመልሳ እስራኤል ግን ወደዛው ጉልምቱና ወደዛው ኃጢአት ወደዛው ውድቀት ስትገባ እግዚአብሔር ፍቅር ያልተለወጠም አለው። እንደዚህ ነው የወደድኳት እስራኤልን። አንተ ጎሜርን ከወደቀችበት አንስተ እንዳገባት እኔ እስራኤልን ከተጣለችበት አንስቼ ነው የራሴ የኪዳን ሕዝብ ያደረኳታልና ምን እግዚአብሔር በብሉይ ኪዳን ያልተቆጠበ ገደብ የለሽ ፍቅሩን ለእስራኤል ከገለጠ በክርስቶስ ኢየሱስ ለወደደን በደሙ ለዋጀን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ፍቅሩን ላሳየን ለኛ ደግሞ ምን ያህል ሩህሩህ ምን ያህል ደግ ምን ያህል መሐሪ እንደሆነ አስበው እንግዲህ እና ወድ ቀን ሊሆን ይችላል። 5 ጊዜ ሰምቻለሁ ሜሎስ አስተምሮና ሃሌሉያ እንኳን እግዚአብሔር ይመስገን 5 ጊዜ 9 ጊዜ ተሰሚዋለሽ። መጽሐፍ ቅዱስ ስለሆነ የማን ገና 9000 ጊዜ ልትሰሚ ትችያለሽ በኋላ እና እግዚአብሔር ይመስገንና እግዚአብሔር ከእንደገና ወዶናል፣ ከእንደገና አፍቅሮናል፣ ከእንደገና ምህረት አድርጎልናል። እና ይሄንን ምህረት ነው በቃ መኖር ያለብን የምር መኖር ያለብን ደስ በሚል ህይወት ውስጥ ይሄንን ምህረት ነው ማጣጣም ያለብንና ፌክ አትሁኑ። እኔ ለፕሮቴስታንቶች የምነግረው መልእክት ፌክ አትሁኑ፣ የምር ውሸታም አትሁኑ። የምር ያልወደዳችሁትን ወደድን አትበሉ። የምር ሩሩ ሳትሆኑ ሩሩ አትምሰሉ። ርህራሄ እግዚአብሔር በውስጣችሁ እንዲጨምር ጸጋውን እንዲያበዛላችሁ በእምነት ወደ ጸጋው ዙፋን ስር ሪል ላይፍ ለመቀበል እንትን በሉ ኑ እና ጂሰስ ኢዝ ሪል ደግሞ ኢየሱስ እኮ የምሩን ህይወት እኮ ነው የኖረልን አይደል እንዴ? የሚራራበትን ርህራሄ ስታዩ የኢየሱስን ጄኒውን ነው። ያቺ ልትወገር ያለችዋን ሴት ጴንጤ የሚወደው ጥቅስ አለ። ልትወገር ያለችዋን ሴት አመጣትና ኢየሱስ ከናንተ ኃጢአት ያለበት ይውገራታል። ይሄን ደግሞ እንትን ሃኔል ሰብኮታል በይ ደግሞ መጣ እና ቸገረን እኮ ቸገረን። እንዴት እናወራ ቸገረን እኮ እኛ እዚህ ሚዲያ ላይ እኮ በጣም ወይ ጉድ እና ሊወግራት ሲል ከናንተ ኃጢአት የሌለበት አላት። ግን ኢየሱስ ክርስቶስ ሪል እንደሆነ የምታውቀው ምህረት ብቻ አይደለም ያደረገላት፣ ደግመሽ ይህንን ኃጢአት አታድርጊ ደግሞ አላት።
አየ ኢየሱስ ክርስቶስ ለምህረት የሚያስቀጥለን ከኃጢአታችን ጋር ደግሞ ተስማምቶ ሳይሆን ደግመን እንዳናደርግ እድል ሰጥቶን ነው። ገባ? ደግመን እዛው ውሻ ወደ ጥፋቱ እንደሚመለስ ጥፋታችን ጋር እንዳንመለስ፣ ነውራችን ጋር እንዳንመለስ እግዚአብሔር ምህረት የሚያደርግልን ደግመን ነውር ውስጥ እንዳንገኝ ነው፣ እንድንበረታ የእሱ መሆናችንን ዓለም እንዲያየው ነውና ሌላው ይህንን የምህረት ጌታ ኢየሱስን ደግሞ ስታየው እነዛ ለዋጭ ሻጮች፣ ሸቃጮች የእግዚአብሔር መቅደስ ንግድ ማዕከል ያደረጉት ጋር ስትሄድ ኢየሱስ ተቆጣ። አንዳንድ ምስለ ስዕል ላይ እንደምናየው አንገቱን ወደ ግራ ዘንበል አድርጎ ከኋላ መብራት ነገር ያለበት ምስኪን ነገር ሳይሆን ያለ ልክ እንደ ይሁዳ አንበሳ ተቆጣ ኢየሱስ። ያሉትን ሁሉ የሚያስደነግጥ ቁጣ ተቆጣ። ጅራፍ ገመድ ሪል ነው ኢየሱስ፣ አያስመስልም እንደ ዘንድሮ ጴንጤ። ሪል ነው ክርስቶስ። የሚያስቆጣ ነገር የሚያስቆጣው፣ የሚያሳዝን ነገር የሚያሳዝን። ኢየሩሳሌምን ሲያይ ደግሞ አለቀሰ ይላል። አንቺ ኢየሩሳሌም የመጎብኛሽን ወራት አታውቂምና አምላክሽ የሚጎበኝሽን ጊዜ አታውቂምና ተላልፈሽዋልና ብሎ አነባላትና አዝኖ የሚያለቅስ፣ ተቆጥቶ ጅራፍ የሚያነሳ፣ ሩህሩህ ሆኖ ደግሞ የወደቀችዋን እጁን ዘርግቶ ከወደቀችበት የሚያነሳ ጄኒውን ጌታ ነው ያለን፣ የእውነት ጌታ ነው ያለን። እና አንድም የክርስቶስ ኢየሱስ ማንነት የተገለጠው እውነት አረ እኔ እውነት ነኝ አለ፣ መንገድ ነኝ አለ፣ ህይወት ነኝ አለ። እና ኢየሱስ ህይወት ያለበት ትክክለኛ እውነተኛ የሆነ መንገድ ነው እንጂ ፌክ መንገድ አይደለም፣ የውሸት መንገድ አይደለም፣ ህይወት አልባ መንገድ አይደለም። እሱ ህይወት ነው፣ ምንጭ ነው፣ የህይወት ሁሉ ምንጭ ነው። ከዛስ የእውነት ሁሉ መሰረት ነው። ከዛስ ቀጥተኛ ደግሞ መድረሻ መንገድ ነው ኢየሱስ ክርስቶስ። እና እኔ የምለው ይሄንን ህይወት እንኑረው። ከኢየሱስ የተካፈለ እውነተኛ ነው የሚሆነው። ከኢየሱስ የተካፈለ ህይወት ያለው ነው የሚሆነው። አርቲፊሻል አበባ አይሆንም። ሁልጊዜ አይፈካም እያልኳችሁ ነው። በመውረድ በመውጣት በመብዛት በማነስ ውስጥ ሊፈተን ሊያልፍ የሚችልበት ነገር አለና የእውነታችንን እንኑር። አንድ በጣም የሆነ በጫት አፉ ጥቁር ያለ ልጅ አለ። በጣም ጄኒውን የሆነ ነገር የሚያወራ ልጅ እዚህ ልጅ አበሻ ሲኖር አይደለም ሲሞት ነው ውድ አለ። አይቷል እሱ ቪዲዮ። ስንኖር ሳይሆን ስንሞት ነው ውድ። ለምን ፌክነን? በቃ ሰዎች ሁሉ የሚያዝኑልክ ስትሞት ነው። እዚህ ሚዲያ ላይ መሬት ላይ ለምን ቀጥሎ እንደማታስቸግራቸው ስለምታውቅ መቃብርን ለማሰራት ቀጥሎ እንደማታስቸግራቸው እርግጠኛ ሆኖ ነፍስክ እንደሌለና እንዳልል አፍንጫ ላይ እጃቸውን አድርገው ትንፋሹ አለ የለም ብለው ነው እርግጠኛ ከሆኑ በኋላ ያላቸውን ያወጡላል። ውድ መቃብር እምነ በረድ ፉካ ይሻለዋል ወይስ እንትን ይሻለዋል? የተንጣለለ የቱ ይሻለዋል? በቃ ያወጡላል። ዘመዶች ሁሉ እኔ ነኝ የአመቱን ማበላው፣ እኔ ነኝ እንትኑን ምደግሰው፣ እኔ ነኝ ደውሎን ለማያውቀው ማለት ነው። ትዳር ያልመጣ ስትሞት ይመጣል እኮ። እና ሪልኑን የምርኑ እንወል። ለዚህ ነው አሁን ሰሞንኛው አዲስ ለመጣ ሰው ምናምን ቄጤማ የሚጎዘጉዙ ሰዎች አሉ። ግን ቄጤማ የሚጎዘጉዙት አዲስ ለመጣ ሰው የነበረውን እያስወጡ ነው። እና የኢትዮጵያ ወንጌላውያን ቤተክርስቲያን ሰዎችን በክርስቶስ ኑ ከሚሉበት በር የበለጠ ከኋላ የሚያስወጡበት በር ሰፊ ነው። ታውቃለህ? ቸርች የሚያስወጡበት በር ሰፊ ነው። ኑ ጌታ ይወዳቸዋል ምናምን አስፋልት ላይ ኢየሱስ ይወዳል ምናምን ይላል። ላገልግል ስትል ውጣ ይላል። በጓሮ ጌታዬን የገባኝን ኢየሱስን ልመስክር ምናምን ስትል ሂድ ውጣ ይላል። እና ማስገቢያ በር ብቻ አይደለም ቸርቾች ያሏቸው፣ ከኋላ ማስወጫ በር አላቸው። ወደ ዓለም ህዝቡን የሚያስወጡበት በር አላቸው። በጥቅም ያስወጡታል፣ በዘር ያስወጡታል። ገንዘብ ያለው የሌለው ይወጣል፣ የማያስፈልግ የተባለ ይወጣል፣ ጥያቄ የሚያነሳ ይወጣል። እና በቃ አትችልም። እና ሲጣሩ እኮ ጌታን ህዝቡን እንዲድን የሚወዱ ነው የሚመስሉት። ብራዘር እግዚአብሔር አዲስ እንድጨምርለት ብቻ አይደለም የነበሩትን እንድታቆይለት ይፈልጋል። የነበሩትን እንድታሸነብትለት። እና እዚህ ሚዲያ ላይ አዳዲስ ለመጡ ሰዎች ያልተቆጠበ ፍቅር የምታሳዩ ያለነውን እኛን የምትጠሉ ሰዎች ግብዞች ነው የሚላችሁ ጌታ ኢየሱስ። እና እኔ ደስ ይለኛል፣ እወዳቸዋለሁ። ምንም ግብዝነት የሌለበት ፍቅር ነው ያለኝ ለማንም ሰው። ሪያሊቲውን ግን ከመናገር ወደኋላ አልልም። እና
ሁሉም ቸርቾች ኢትዮጵያና ኤርትራ እኮ እንትን ነው እኮ ድንበር እንጂ ሊያየን አንድ አይነት ስነ ልቦና ያለን። በነገራችን ላይ ተቀራራቢ ነው ስነ ልቦናችን። ምን በለው ምግብ፣ የምንኖረውም ኑሮ፣ የምናከብረውም በዓል፣ የምንሄድበትም ቸርች ተቀራራቢ ነው ያለን ነገር እና እንደዛ ነው። እኔ በጣም ገምቼ ምን ተከተክባቸውና ማወራባቸው ቤቶች አንዱ ዳኒ ቤት ነው። እንግዲህ እንደምታውቁት ቴቴ ከፍታለ አያይዤ ማንሳት የምፈልገው ነገር ቅድም ላይ ባነሳቸው እውነታዎች ላይ ማለት ነው። እኔ ዲው ዝም ብዬ ሳይ ኢየሱስ ክርስቶስን ማወቅ መኖርና መስበክ እነዚህ የማይለያዩ እውነታዎች ናቸውና ሰው አይ ቲንክ ኢየሱስን አያውቀውም። ከሚዲያ በሰማው ነው። ሩትድ አይደለም። ሩትድ አለመሆኑ ማለት አልተተከለም። ስር ሰደው የተተከለበት የክርስቶስን እውነተኛ ፍቅር አላየም። እንደው በቃ ትንቢት ፍለጋ ከቸርች ቸርች ስኳትን የሚውል ህዝብ ነው። ይሄ ህዝብ ደግሞ የሚመራው በመሪው ነው። የመሪው ሌቭል ደግሞ የደረሰበት ነው። ጀስት የምናየው ባይብል ትሩ የለውም። ብኖረውም ለወደደው ፐርፐዝ መዞ የምጠቀምበት ነውና አይተ እንደሆነ በክርስቶስ ኢየሱስ ያለውን እውነትና ህይወት የቀመሰ ሰው ኤግዛክትሊ ያንኑ ይኖራል። መጽሐፍ እንደምል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ የልጁን መልክ እንዲመስሉ አስቀድሞ የልጁ መልክ ነው በህይወታቸው ማኒፌስት የሚያደርገው የሚገለጠው። የልጁ መልክ ደግሞ በህይወት ስንኖር ኤክስፒሪየንስ ሲደረግ ማኒፌስት ሲደረግ ሲገለጥ ያ ህይወት በራሱ እኮ ወንጌል ነው። ወንጌል መስበክ አይጠበቅብህም። ጀስት በቃ ህይወትህ እኮ ይናገራል። ንግግርህ ሳይሆን ድርጊትህ ይናገራል። አክሽንህ ይናገራል። ማንነትህ ይናገራል። ሽታ ይወጣል። ይሲ እና ቅድም እንዳልከው በበር አስገብተው በጋሮ በር እንደኛ ጠልዘው አያወጡ። ጀስት እንደዚህ አይነት ነገሮች ኤክስፒሪየንስ ስላደረኩ ፔኑ ስላለኝ ነውና እዚህ ቤት ያለውን አንተ ጋር ያለውን እውነት በዚህ አይነት ወይ ደግሞ የምናስተጋባበት ጊዜ ይሆናል ቤት ተስፋ አደርጋለሁ። ቢካዝ ለመሰለ እነዛ ሰዎች still not doing the same scenario. They're going to be changed. የተቀየረ ነገር የለም በህይወታቸው በስራቸው yes ሲስተም ውስጥ በቃ እነሱ ሳይክል ያደረጉ ነው። ህዝቡ አልነቃም። ህዝቡ እውነተኛ የሆነውን ይህን የእግዚአብሔርን ቃል ወደ ማወቅ ብርሃን ስመጣ ያን ጊዜ ኮንፍሮንት ማድረግ ይጀምራል። ያን ጊዜ ስነቃ ደግሞ ይሄ ነገር እውነት ነበር፣ ይሄ ነገር እኮ እንዲህ ስል ነበር፣ አቡና ሲያነሳ የነበረው ነገር ይሄ ነው እንዴ ወደ ማለት ደረጃ ማድረስ ራሱ ትልቅ ነገር አይደል ባይዘው እና በዛ ሰዎችን እንደዚህ ማንቃት ኦክ ማድረግ እንደገና ደግሞ መንገዱን ስቲል ነው ማሳየት። ፕላስ ደግሞ ያኛውን ጅራፉን ስታነሳ ራሱ ስናደሰው ኤግዛክት በሆነ ወይ ትክክለኛውን ነገር ፊገር አውት አድርገህ ደግሞ እዚህ ጋር የፍቅር የሆነውን ትክክለኛውን የእግዚአብሔር ማንነት ራስ ይገልጥላቸው ሰው አይ ቲንክ የሆነ ጽልመቱ የተገፈፈለት ስመጣ ሪል ወደ ሆነው ማንነቱ በክርስቶስ ማን እንደሆነ ስገባ እኮ ጀስት በቃ ዋጋ አይከፍልም። ሶሪ በክርስቶስ ማን እንደሆነ ስገባ ጀስት በቃ ትንቢት ፍለጋም እኮ ዋጋ አይከፍልም። አይሮጥም፣ ሰክኖ ይቀመጣል፣ ስታቢሊቲ ውስጥ ይገባል። ክርስትና ባይዞ የውስጥ ስታቢሊቲ ነው፣ የውስጥ ብርሃን ነው፣ የውስጥ መረጋጋት ነው፣ የውስጥ ማንነት ነው፣ የውስጥ ሰላም ነውና ያን ኤክስፒሪየንስ የሚያደርግ ሰው ደግሞ ከውስጥ ከሆሊ ስፒሪት ይሰማል። ከሆሊ ስፒሪት የሚሰማ ሰው ደግሞ መጽሐፉን ሪፌር ያደርጋል። ቃሉ እንደምል እንደዛው ነኝ ይላል። በአዲስ ኪዳን የተደረገለት እንጂ የሚደረገለት ምንም ነገር የለም። የምንጠብቀው አንድ ተስፋ የጌታ መምጣት ብቻ ነው። ሁሉም ተፈጽሞልናል። እንደ ሌላው ሰው ሰርተን እንቀየራለን። ኦፍ ኮርስ አምንበታለሁ መስራት እንዳለብን መጽሐፍ ቅዱስ ያስተምራል፣ ኢንካሬጅ ያደርገናል። ዳስት ግን ይሆንልሃል፣ ትጠረምሳለህ። በዚህ ሾርት ባይዘው የለም፣ ባይብሊካል አይደለም። ሾርት ባይዘው በሾርት ካት የሚመጣ ነገር ባይብሊካል አይደለም። ሾርት ያለው ሌላ ቦታ ነው። ኤግዛክትሊ አጭር ብልጽግና ነው። ሾርት ዌይዝ የለም። ኢትስ ናት ናቹራል። እግዚአብሔር ደግሞ በናቹራል ነው የሚሰራው። የመሪ አምላክ ነው። መዝራት ማጨድ፣ ክረምት በጋ የማይቀያየሩ የእግዚአብሔር ኪንግደም ያን ተቀበሉ። አሁን ያ ኤቲኤም ማሽን እግዚአብሔር እንደ ሌባ አድርገውት የኤቲኤም ማሽን ሲሰርቅ እግዚአብሔር አስበዋል። የሰው አካውንት ሲያበዛ ከሆነ አካውንት እየሰረቀ በጣም እኮ እግዚአብሔር እንዴት እንደታገሰ ራሱ እኔ እኮ በጣም ይገርመኝ። እግዚአብሔር እኔ እኮ ጨርሻቸው ነበር እኮ ድሮን አይደለም የምልክባቸው። እኔ ከእንትኑ ከታች በቮልካኖ ነበር የምገለብጣቸው ወር ላይ
የምሬን እኮ ነው የምልህ። እግዚአብሔር ግን በጣም በቃ እኔ ግን ምን አይነት ላየው ራሱ ናፍቃለሁ ሲሄድ በእውነት እነዚህማ አሁን ባላቸው አቋም ቮልካኖ ራሱ ብለቅባቸው እንደ ድንች ሙክክ ብለው ይቀጥላሉ ስታታቸው። ወይኔ እና ፋይናሊ ባለው እውነታ ውስጥ በክርስቶስ ኢየሱስ መኖር፣ ክርስቶስን ማወቅ እና ክርስቶስን መስበክ፣ ይህን እውነት ማስተጋባት የአንድ አይነተኛ ዲሳይፕልሺፕ ማንነት ነው። የክርስቶስ ኢየሱስ ደቀ መዛሙርቶች ይሄን አድርጎ ነው ያለፉት። 3 ዓመት ተኩል ኢየሱስን ሲያውቁት፣ ሲከተሉት፣ ስማሩት፣ ማን እንደሆነ ማንነቱን በብዙ አይነት መንገድ ስገልጥላቸው፣ ሲያሳያቸው፣ ሲያቀርባቸው፣ መዓዛውን፣ ጠረኑን እስከለዩ ድረስ ስነግራቸው ነበር። ሆሊ ስፒሪት ነካቸው። በክርስቶስ ኢየሱስ ያላቸውን የተማሩትን እውነት ሚሞራይዝ አድርገው መኖር እንዲችሉ አረጋቸው። ያን ህይወት መኖር ሲጀምሩ መዓዛቸው ወጣ፣ ዶሚኔት አረገ። ወንጌል ይዜ ነው በቃ። እና ወሬቨር ዩ ጎ ባለንበት ቦታም ባገኘነው ሚዲያ እግዚአብሔር በሰጠን እድል በዚህ ጊዜ ይሄን ነገር ማስተጋባት ደግሞ ሄቨንሊ ቢዝነስ የእግዚአብሔር ስራ ነው፣ የእግዚአብሔር ቢዝነስ ነው ብዬ ነው ማምነውና ኮሊንጋችንም ነው ባይዞ የስራችንም ይሄ ነው ባይዞ ይሄን ማስተጋባት ነው የኛ ኮሊንግ። እና ኢየሱስ ጌታ ነው። ወዳችኋለሁ በእውነት አቤ ላይ ኢትስ ሶ ናይስ። ዛሬ ደግሞ በጣም ደስ ብሎኛል ከእናንተ ጋር በዚህ ይሄን እውነት ለመናገር እድል ስለሰጣችሁ። እንትን ነው መጽሐፉም እኮ የሚለው አይደል የእርሱን በጎነት ትናገሩ ዘንድ የተመረጠ ትውልድ ቅዱስ ሕዝብ ለርስቱ የተለያችሁ ወገን ናችሁ። አንደኛ ጴጥሮስ ምዕራፍ 2 ላይ አይ ቲንክ እና ይሄ የእግዚአብሔር ቃል ሐሳብ የእርሱን በጎነት መናገር፣ የእግዚአብሔርን በጎነት እግዚአብሔር እንዴት ቸር ነው የሚለውን ነገር ለመናገር ነው የተጠራ ነው። በነገር ይሄ የጥሪያችን ነገር ማዕከሉ ይሄ ነው። የእግዚአብሔርን በጎነት መናገር፣ እግዚአብሔር እንዴት ደግ ነው። አይገርምም? ቢሸጥ ገበያ ላይ የመዳን ዋጋው ስንት ነው? ኢየሱስ ጌታ ነው። አንተ የዘላለምን ህይወት በነፃ አደረገው። አንተ የሆነ ቦታ እኮ ለመሄድ የምንሳቀቀው እኮ ስለማይኬድ አይደለም። መሄጃው እኮ ከባድ ስለሆነ መሄጃው ከባድ የሆነ ቦታ ላይ አቅም የለም። የሆኑ ሰዎች ብቻ የሚገቡበት አቅም ያላቸው ሰዎች ብቻ የሚገቡበት ነገር አለ። ይሄ በጣም የምንደሰትበት ነገር ነው ለመስኪኖች። ለዚህ ነው የእግዚአብሔር ቃል ሲናገር በያዕቆብ ዘመን ላይ የነበሩም ክርስቲያኖች በቤተ ክርስቲያን ውስጥ ለሰው ፊት አይተው ማድላት ጀምረው ነበረ። ልብስ እያዩ ከለር እያዩ አንተ ሀብታምና አንተ ደሃ ነህ፣ ቀጭን የተልባ ልብስ የለበሰውን ሰው እና አንተ ጌታ የተከበረ ቦታ ተቀመጥሉታላችሁ፣ የቆሸሸ ልብስ ያደፈ ልብስ ያደረገው ሰው ሲመጣ እና ከግሬ በታች ተቀመጥሉታላችሁ። እግዚአብሔር ለዚህ ዓለም ድሆች በሚመጣው ዓለም ተስፋ አልሰጣቸውም። ምን ይላል? አይገርምም? እግዚአብሔር ብቻ ነው እንግዳ ፊት እያየ ያለ የእንግዳ ተቀባይ። እኔ የእግዚአብሔርን በጎነት እንዴት እንደማጣጠመው ማንም ሰው ከሱ ጥቅም ከሱ ምቾት አንጻር ነው ለአንተ ቦታ የሚሰጠው እና እግዚአብሔር የዚህ ዓለም ድሆችን በሚመጣው ዓለም ርስት አላዘጋጀላቸውም ይላል። እናንተ ለሰው ፊት አይታችሁ ለምን ታደላላችሁ ይላል። እና በጣም ውዱ ነገር ፕሪሺየስ የሆነው ነገር የእግዚአብሔር መንግስት የዘላለም ህይወት ጉዳይ ነው እና ክፍያም ሊኖረው አይችልም። በቃ አንሊሚትድ ነው። አሁን እዚህ ምድር ላይ ያለ ትልቁ ሀብታም እኔ እስካለኝ ኢንፎርሜሽን ተገልብጦም ሊሆን ይችላል ኤለን መስክ የሚባል ባለ ሀብት ነው። አፎርድ ማድረግ አይችልም የእግዚአብሔርን መንግስት ጉዳይ፣ የዘላለም ህይወትን ጉዳይ አፎርድ ማድረግ የሚችል የዚህ ዓለም ቁስ የዚህ ዓለም ሀብት የለም። በቃ የእግዚአብሔር እኛን የወደደበት መጠን የኢየሱስ ክርስቶስ ደም ነው። የትኛውም የከበረ ድንጋይ የትኛውም የከበረ ሀብት እሱን ሊስተካከል እሱን ሊሞላ የሚችል ምንም ነገር የለም። እግዚአብሔር ግን ይህንን እድል በነፃ አደረገው። የእግዚአብሔርን ልጅ የክርስቶስን መንገድ ፈለግ መከተል አደረገው። ህይወቱን መቀበል አደረገው። ትምህርቱን መቀበል አደረገው እና ይሄም ደግሞ በሚረዳ ጸጋ ነው። ታውቃለህ? እና አንድ ሰው መኪና ልገዛልሃለሁ ግን እኔ የገረመኝ መኪና ከገዛልህ በኋላ ዝም በሌላ መኪና የሚገዙ ሰዎች መኪና ገዛለሁ ብሎ አይጽፉም። ምክንያቱም ሌላም ሰው ግዙልኝ ስለሚላቸው እግረኛ ነው እንደዚህ የሚጽፉ
ስለማ እግረኛ ነው እንደዚህ የሚጽፈውና ይሄ የእግዚአብሔር የዘላለም ሕይወት ነገር በነፃ በመሆኑ ደስተኞች እድለኞች ነንና ለዛ ነው እኔ አሁን ስቆጣ ውስጤ በቃ በአመፀኞች በኃጢአተኞች በነውረኞች ውስጤ በቃ ሲጸየፋቸው ውስጤ ሲቆጣ መቆጣው እግዚአብሔር ለሕዝቡ በነፃ ያደረገውን መዳን ተስፋ ፈውስ መጽናናት በገንዘብ ስላደረጉት በቃ የውሸት ስላደረጉት ነውና እዚህ ጉዳይ ላይ ማትቆጣ ከሆነ እግዚአብሔር በጎነት ራሱ አልገባም። እኔ ጴንጤው እንዴት እንደደነዘዘ አይገባኝ። እንዴት እንደደነዘዘ ውድ የሆነውን የእግዚአብሔርን ስጦታ አንተ የገንዘብ ጉዳይ እኮ ያንገበግባል። የአምላካችንን በጎ ስጦታ በእንትን ይለውጣሉ እኮ አይልም እንዴ? እንደዘለቃል እኮ አለ ይለውጣሉ። አዎ ይኸውልህ የሰው አሁን የገንዘብ ጉዳይ አሁን ሰሞኑን እንትና ተበላች፣ ያቺ ልጅ ተበላች፣ ፍራኦል በላ ምናምን ኬዝ ነበር ቲክቶኩ ላይ ምን ገንዘብ ስለተበላ ህይወት እየተበላ ሆኖ እንዴት ሰው ኬዝ አይሆንም? እንዴት የሆነ ሰሞን አይልም። ለዚህ ነው አሁን ዛሬ አንድ ሁሌ በቃ ማነሳው ጥቅሳለ አይደል የሐዋርያ ሥራ ምዕራፍ 20 ቁጥር 28 ላይ ጳውሎስ 29:30 ላይ ምን ይላቸዋል? 3 ዓመት በእናንተ መካከል በነበርኩ ጊዜ ቀንና ሌሊት ስለነዚህ ሰዎች ነገርኳቸዋል። አንተ ጳውሎስ በስብከቱ መካከል ቀንና ሌሊት የእግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ሾልከው ገብተው ሐሰተኛ ትምህርት እየከተቱ የሚበጠብጡ ሐሰተኞችን ተጠበቁ እያለ 3 ዓመት ተኩል ቀንና ሌሊት ሰብኳል። እኔ 3 ዓመት ገና አልሞላኝም ብራዘር፣ ሰብካለሁ ገና እንደ ጳውሎስን ያክል አልደረስኩም። እሰብካለሁ ቀንና ሌሊት። ሌባ አለ ተጠንቀቅ፣ ሌባ አለ ተጠንቀቅ። የአላርም ስራው መሞላትና መቀስቀስ ነው። ተነስታ አይገባኝም። አላርሙ ሰዓቱ ላይ ጮኋል፣ አልተነሳም፣ አይመለከትም። በቃ እና እኔ በጣም ደስተኛ ነኝ ውስጤ። አሁን አንዳንድ ሰዎች ግን ደስተኛ ነኝ ይለኛል። ምን አረግ ጣላ የትኛውንም ሐሰት እቃወማለሁ። ውስጤ ከእውነት ጋር ደስ ይለዋል። ምክንያቱም እውነተኛ ፍቅር ከእውነት ጋር ደስ ይለዋል እንጂ ከአመጽ ጋር አይደለም ይላል የእግዚአብሔር ቃል። በጣም ደስተኛ ነኝ። አው ከአመጽ ጋር አይተባበርም። በእውነት ነው ደስ የሚለውና ይሄ ውስጤ ያለው እውነተኛ ፍቅር አመጽን፣ ክፋትን፣ ተንኮልን ምንም ነገር ሸፍጥ ካየ ይጸየፍ ያጥወለውለዋል ነው ማለት እና እንደኔ እዚህ ምድር ላይ ደስተኛ አለ እንዴ? ሰው እኮ ይገርመዋል እኮ ጴንጤው ማለት ነው። አርቲፊሻል ነገር ነው በቃ የሚያውቀው። መበራረክ የውሸት አይወድም እኮ። ስብከትክ እኮ ሊጥለው እኮ ደርሷል እኮ ፌንት ሊያሰራው ማለት አንዳንዴ እንደዚህ አይልም። በጨረሰ የምትለው ሰባኪ ወርዶ በጨረሰ የምትለው ሰባኪ ወርዶ አረ ይሰው ቢጨርስ ብለህ መጥቶ እንዴት ነበር ስብከቱ ሲልክ እግዚአብሔር የቀባ ነው ካልክ ግብዝ ነው፣ ውሸታም ነው። እግዚአብሔር የቀባ አንደበትክ ማር የሚያንጠባጥብ ምናምን ካልከው ውሸታም ነህ። መቼ ነው የምትደግመው? በጨረሰ እያልክ ነበረ ቁጭ ብለህ። ስለዚህ በጨረሰ ኧረ በስመ አብ ሰውዬ ባያወራ ደስ ይለኛል የምትለው ሰውዬ እንዴት ነበር ስብከቴ ሲል አይ ባትሰብክ ጥሩ ነው ማለት ያለብህ። ይጎዳል፣ አዎ ይጎዳል፣ ግን አይ ኖ ኮመንት ወይ ደግሞ ኖ ኮመንት ብትል ነው የሚሻለው። ኖ ኮመንት ብራዘር፣ ኖ ኮመንት ብትል ነው የሚሻለው። እንደው አልተብሮ እንኳን ግን የውሸት ጴንጤ የውሸት ነው። ከኋላ ጩቤ ይሰነዝርብሃል፣ ከፊት ለፊት እወዳለሁ ጌታ ይባርክ ይላል። አይወድህም እኮ አብዛኛው እኮ አይወድህም። እኔ ግን አልልህም፣ ካልተመቸኝ አትመቸኝም እልሃለሁ። በቃ አልልህም። በቃ ግብዝ መሆን አልችልም። በእውነት ግብዝ መሆን አልችልም። በቃ እልሃለሁ። ግን ምልክ ከጥላቻ ተነስቼ ምናምን አይደለም። በቃ እንደዚህ የሆነ አንዳንድ ሰዎች እየተናገሩ ውስጤ ካላቸው በቃ አልሰማም እና እኔ የምሬን ከወደድኩ ነው። ከወደድኩ ነው። ከደበረኝ ደበረኝ ነው። በጥላቻ አይደለም ደበረኝ ነውና የወደዳቸው እግዚአብሔር የፈለጋቸውን በጊዜው በሰዓቱ። እኔም እኮ በጣም ለእግዚአብሔር ቀርቤ እኮ አይደለም ጠላቶች ሳለን ወደደን ነው መጽሐፍ ቅዱስ። ጠላቶች ሳለና ወደደን ነው የሚለው። ስለዚህ እኔ በጣም አሪፎኝ አይደለም ጌታን ያወቅኩት ወዳጆች፣ እየጠላሁት ነው የወደደኝ። ዛሬ በሆነ ቤተ እምነት ውስጥ ጌታን የሚጠሉ የሚመስሉኝ ሰዎች እግዚአብሔር ነው ልባቸውን የሚነካው። አይመለከተኝም። እናገራለሁ ምን አላሳዳቸውም፣ አልሰድባቸውም፣ አልሰድባቸውም። በቃ ወንጌል አገልግሎት የሚመስላቸው አንዳንድ ሰዎች ድንጋይ ይዘው ወደሆነ ቤተ እምነት ጣራ ላይ መወርወር 24 ሰዓት። ኧረ ብራዘር በአንተ የሚድን ሰው የለም። አንተ አዳኝ አይደለም። እግዚአብሔር አዳኝ አድርጎ የላከው ልጁ ክርስቶስ ኢየሱስን ብቻ ነው። አዳኝ ኢየሱስ ብቻ ነው።
የእግዚአብሔር ልጅ ነው። እግዚአብሔር እንዲያድን ዓለምን ሁሉ እንዲቤዥ ዓለምን ሁሉ እንዲታደግ ዓለምን ሁሉ ወደ እግዚአብሔር ጎተራ እንዲሰበስብ የላከው እግዚአብሔር ብቸኛ መዳኛ አድርጎ የላከው ክርስቶስ ኢየሱስን ነው፣ ማንንም አይደለም። በቃ ይህንን የምስራች እንናገራለን፣ ይህንን የምስራች እናወራለን። በተረፈ ማዳን የእግዚአብሔር ነው የሚለው መጽሐፍ ቅዱስ። ማዳን የግለሰብ አይደለም። እና እኔ ግለሰቦችን አታክ አድርጌ አላድናቸውም። ለዛ ነው በቃ ማን ተባበረውና እኔ አሁን እኮ ገባ በጣም ብዙ አቋም ቀይሬያለሁ። በጣም ብዙ አቋም ድሮ ታውቀኛለህ ከሆነ ቤተ እምነት ጋር ከራከራለሁ ምናምን ሳያቸው ይደብሩኝ ነበር፣ ያጥወለውለኝ ነበር፣ ሳላቅጠላቸው ውስጥ የነበረ እግዚአብሔር ምህረት አበዛልኝ። አሁን ወዳቸዋለሁ። አሳዳጃቸው አይደለሁም። አሁን ደምረው ጠጥቶ ሳገኘው ሪከርድ አድርጌ የመልቀቅ ልብ የለኝም። በሱ ውድቀት መሰብከው ወንጌል የለኝም። እኔ ልንገር በቃ ይሄን ትናንትና ደምረው ተደውሎ ደምረውን አረባ ካንድ ነገር በለው ሲሉኝ ገብቼ ደሜ እንደ ወንድሜ። ምክንያቱም ያኔ ጴንጤ የሚመስላቸው ጊዜ ሰው ልጁ ጴንጤ የሚመስላቸው ጊዜ እኛን ይሳደብ ነበር። የዛን ጊዜ አፍቃሪው ነበሩ። የዛን ጊዜ ጌታ ይባርክ ይሉት ነበር እነዚህ ሰዎች። አሁን ተለውጦ ኦርቶዶክስ ሆንኩ ሲል ጠላት ሆነ። የነዚህ ሰዎች አየ ፍቅር አቡና ሲሰደብ አፍቃሪ ናቸው። ኦርቶዶክስ ሆኖ ፕሮቴስታንትን ሲሳደብ ግን ፍቅራቸው ያልቃል። የለም እንደሱ። ኦርቶዶክስ ሲሆን ደሜን ወደዋል፣ ተሳስቶ ደሜን ወደዋል። አይመለከተኝ። እኔ ለደም ያለኝ ፍቅር ሃይማኖት ከመቀየሩ ካለመቀየሩ ጋር የተያያዘ አይደለም። እኔ ደሜን ወደዋለሁ። ምንም በቃ የሆነ ጊዜ ላይ ልክ የሆነ ካፌ ገብቼ ርቦኝ ነው መሰለኝ ሳልጸልይ በለው። እሺ ካፌ ገብቼ ከዛ ላይቭ ስገባ አንተ ለምግብ ራሱ ማጸልይ ምናምን አለኝ አንድ ጴንጤ የጉጩፋ ተከታይ መሰለኝ። እና ጴንጤ አሁን በስራ ምናምን ይላል። ሚከስ ግን በስራ ነው የሚከስ። በስራ ነው የሚከስ። ለምን 6 ዓመት 9 ዓመት ሳልጸልይ አልኖርም? አይመለከትም። በአንተ ጸሎት እየኖርኩ አይደለም እኔ። ስማ አንዴ ነገር እንደዚህ ኤልያስ ሊሞት ሲል ዘማሪዎችን ሰብስብልኝ ብሎኝ እንዳለ እነ ኤፍሬም ምናምን እነ ቴዲ ምናምን የተወሰኑ ዘማሪዎች እነ ሶፊያ ምናምን ሰብስበናቸው ነበር። ከዛ መጀመሪያ ምግብ ብሎ አለ ማለት ነው። ምግብ ብሎ አለ የሆነ ብፌ ነገር አዘጋጅቷል። ከዛ እንዳለ ምን አለ መሰለኝ፣ ቆይ እንትን ከማለታችን እጃችን ከመታጠባችን በፊት እንጸልይ ይላል ማለት ነው። አይ ከበላችሁም በኋላ ብትጸልዩ ችግር የለውም ማለት ኤልያስ ማለት ነው። እና አልገባቸውም እንዳለ እኔ ነኝ የገባኝ። ገባ የሆነ በልተን ብትጸልይ ሳት ከመብላትን በፊት ብትጸልይ በኋላም ብትጸልይ ምንም አይነት እና ምንድን ልፈልግ መሰለክ የጸሎት ጉዳይ ምናምን አይደለም። አሁን ፖይንት አድርጌ ያነሳሁት ጴንጤ በነፃ ነው ምድነው በክርስቶስ ኢየሱስ በማመን ብቻ ነው ምድነው ይልህና ይከሳል በስራ። አሁን እኔ በጣም የሚገርመኝ ቪዲዮዎቼ እኔ ቀሚው ራሱ እንደዚህ ጫት አስቸግሮኛ አያውቅም። አሁን በየቪዲዮዎቼ አቤል አቡና ጫት ይላል። ያስጀምሩ ነው በጣም ጀምረናል። እኔ በጣም ማያውቁት ነገር በጣም ለዓላማዬ ለአጀንዳዬ በጣም ጨካኝ ነው፣ ጨሰው ነኝ። እንደው ያሳደጉኝ እናትና አባቴ ወታደሮች ናቸው እና የዓላማ መስዋዕትነት መክፈልን ነው ያደግኩትኝ እና አረ ለቀሪው ህዝብ ነው እየተናገርኩ ያለሁትኝ የዓላማ ጽናት ምናምን። አይ አንተ ለምን ይለዋል? ምን መሰለህ ስም መለጠፍ የሚጀመረው ቻሌንጅ እኮ ስታደርግ ነው ሰው። አሁን አንተ ምን አልካቸው? እየወጣክ እስቲ ቪዲዮ ስራ፣ 94 ቪዲዮ ስራ፣ የስተት ትምህርቶቻቸውን እስቲ ግለጥ፣ እስቲ ሐሰተኛ አስተማሪዎቻቸውን ተናካ፣ ጆሮዎቻቸውን የሚኮረኩር። እኔ እኮ ጆሮ ኮርኳሪ ላሳጣቸው ሆነባቸው። ለዛ እኮ ነው እንትን የሚሉኝ። በነገር ላይ አስቸጋሪው ጉዳይ ሐሰተኛ አስተማሪ ብቻ የሚመስለው ሰው አለ። ሐሰተኛ ምዕመን ነው አስቸጋሪ። ምክንያቱም ፊድ የሚያደርጉትን ሐሰት ስለሚፈልገው እሱን ላለማጣት እነሱን በህይወት ለማስቀጠል የሚገዳደራቸውን ሰው ካላጠፋውት ነው የሚለው። እኔ አሁን ያስቸገረኝ ዮናታን አክሊሉ አይደለም ደቀ መዛሙርቶቹ ናቸው። ለምን ዮናታን አክሊሉ የሚኮረኩር ንግግሩ የሚመገባቸው ቀለባቸው ሰዎች አሉ፣ ጆሮአቸውን እየተኮረኮሩ የሚኖር። የዩ ጩፋ ይከፈትልሃል የሚቀጥለው ዘመን የድል ነው የስኬት ነው የኃይል ነው ምናምን ሲከፈታየው የሚለው ንግግር የሚቀልባቸው ሰዎች አሉና እነዛ ሰዎች አይፈልጉም እሱ ሰውዬ እንዲነካ።
ተቀብቷል ብለው ስለሚያምኑ አይደለም፣ ለራሳቸው ጆሮ ኩርኮራ ስላዘጋጁት ነው። አለቀ። እና ኩርኳሪ ስለሆነ ኩርኳሪያቸው ነው ገና እንደገባው። ለዛ ነው እነዛ እናቶች እኮ ናቸው። የምሬ ነው። እናቶች ትልልቅ ሴቶች ናቸው። እኔ በእድሜ ሰውን እናት አለኝ፣ እህቶች አሉኝ፣ ትልልቅ እህቶች። ማንን በእድሜ ጀጅ አላደርግም። በተለይ ሴቶችን መናገር አልፈልግም። ግን በቃ ታውቃለህ አይደል የሐሰተኞች ትልቁ ነዳጆቻቸው ሴቶች ናቸው። አይም ሶሪ ሴቶች በጾታቸው አታክ እያደረኳቸው አይደለም። ባይብል ነው የሚለው። እየሰሙ ይላል እውነትን እየሰሙ እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን ያታልላሉ። ሐሰተኛ ማንን ነው የሚያታልለው? ብዙ ሞኝ ሴቶች እየተማሩ እውነትን ወደ ማወቅ የማይደርሱ ሞኝ ሴቶችን እህቶች። አሁን የምትሳደቢው እኮ የሚደብርሽ አቡነ የሚባል ውስጥሽ ራሱ ቋቅልልሽ ሊያስመልስሽ እዚህ አንጀትሽ አካባቢ ማቅለጭለጭ ስሜት ስታይኝ የሚሰማሽ እየተማርሽ እውነትን ወደ ማወቅ ስላልደረስሽ ከዛ ሞኝ ስለሆንሽ ነው። እኔ አይደለሁም እና እኔ አይደለሁ ባይብል እና ሞኝ። ከዛ ደግሞ ወንዶቹንም ያያቸው በነገር ላይ እጃቸው ለስላሳ ድምጻቸው ቀጭን ነው። ሚስት አለልሽ ወንዶች የሆነ የሴት ሆርሞን የሚበዛባቸው ናቸው ወንዶቹ። በቃ ስሟቸውን ጥሩስ። ቅድም አሁን እያስጨነቁኝ ነበር። በቃ ጥላቻ ይዘሩብኛል። እኔ ምንም በግላቸው የተናገርኳቸው ነገር የለም እኮ ሴቶቹ ግን በቃ ይጠሉኛል። አይገልጹም። እንደዚህ ሰይጣንን እንደዚህ አይጠሉትም። ኃጢአትን እንደዚህ አይጸየፉትም። እኔ እንደሚጠሉኝና እንደሚጸየፉ ምን አድርጌ ሰጠን እከሌ ሐሰተኛ ነው ስላልኩኝ በቃ ሌላ ታሪክ ነው። ሐሜት ከሆነ አንተ እኮ ሐሜት አትወድም አይደል? እንዴ ውጣ በቃ። ይሄው ምን ታሪክ ነው? ሐሜት አትወድም አይደል? ውጣ በቃ። ጆሮውን ልቆረቁር ነው የመጣው። እኔ የምፈልገውን አልሰጥክም። ፍቅራብ ማወራው ነገር አለኝ እኮ። እስቲ ኖ ካልገባው ብሎ ነው የገባው። ፍቅራብ ይናገር ሐሳብ ካለ ችግር መዝሙር ትዝ አለኝ። ፍቅራብ ኮሜንት ጽፍ በቃ ላከኝ የሚለው የለም አወቀው። ልሂድ ላከኝ የሚለው ልክ እንደዛ ነው። ፍቅራብም በቃ አስገባኛል፣ በቃ አስገባኝ ብሏል። ፍቅራብ ይናገር የለም እንዴ? ኧረ ፍቅራብ አቡላ ይሰማል? ይሰማኛል። አይሰማም? መጣ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። አቡ የምታወሩት ነገር በጣም ተመችቶኛል። አንድ አይዲያም ሼር ለማድረግ ያክል ነው። ምንድነው መሰለህ በደንብ አሁን ሚዲያ ላይ ተሰምነትም እናንተ ጋር ላይ ቲንክ ብዙም ተከታይ ያላችሁ ሐሳብ ብዙ ፕሮቴስታንቱ ዓለም አሁን በጸጋው የሚያምን አይደለም እንዳላችሁት ነውና ጸጋ ፕላስ ስራ ነው። ብዙ የተባልኩትም ነገር ስላለ ነው። እኔ ትንሽ አገለግላለሁ ቤተክርስቲያን ላይ በዋናው ነገር ምን ለማለት ፈልጌ ነው። አሁን በቲቶ 2:11 ላይ ያለውን ሐሳብ ሼር አድርጋችሁ እንደ ሐሳብ ሚዲያ ላይ ትንሽ ሐሳብ ብትለቁና የሆነ ቻሌንጅ ቢፈጠር ደስ ይለኛልና እሱን ሐሳብ ለማስተላለፍ ነውና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ነው። እሱ ጸጋ ኃጢአተኝነትን የዓለማዊ ምኞትን ክደን የተባረከውን ተስፋችን እያለ የሚያወራ ቃል አለና ሰው ምንንም ቢያደርግ ከጸጋው የተነሳ ነውና ይሄ ያልገባውም ብዙ የፕሮቴስታንቱ ማለት የጴንጤው ማለም ነው ምልህ አብዛኛው ማለት ያለበት ሁኔታ አሁን ምን ባይብል እንደምለው በሳር በአገዳ በሾምበቆ ነው ላይፍ እየተገነባ ያለው ማለት የብዙ ሰው። ስለዚህ አሁን በነጠረ ነገር ሰው ህይወቱን እንዲያንስ የማድረግ ቻሌንጅ ብትሰሩ የሚል አንድ ሐሳብ ምለው እሱን ነው። አቡላ አይሰማም? አይሰማም? አባቢ ይሰማል። አይ ቲንክ እኔ ያልኩሽ ሰማሽ? አዎ እኔ እየሰማሁህ ነበር። ቲቶ 2:9 ላይ ያለውን ቃል ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትን ክደን የተባረከውን ተስፋችን ኢየሱስ ክርስቶስን በማወቅ ይላል። እሱ ላይ ነው ሐሳብ እንድንሰጥ ይፈልጋል።
ልክ ነህ። እና በዚሁ አሁን ፕሮቴስታንቱ ዓለም በጸጋው አያምንም። ጸጋ ፕላስ ስራ ነው። የፕሮቴስታንቱ ዓለም ሳይሆን የፕሮቴስታንት ዓለም ሳይሆን አማኙ ወይም የክርስቶስ ኢየሱስ ተከታዮች ብለን ብንይዝ ቢኮዝ እሺ ይመቸኛል፣ እንደሱም ይመቸኛል። በአጠቃላይ ክርስቲያን የሆኑ የክርስቶስ ተከታይ የሆኑ ጸጋው አሁን ከጸጋው የወረደ ፐርሰን እያየው ነው በጣም ብዙ ቦታ ላይ ማለት ነው። ፕላስ ነው በቃ ድነት ፕላስ ጸጋ ፕላስ እየሆነ ነውና ጸጋ ብቻ እንደሆነ አይነት ነገር ተደርጎ በደንብ ላይ ቢሰራበት አሪፍ ይመስለኛልና እሱን አይዲያ ሼር ለማድረግ ነው። ናይስ ጥሩ ሐሳብ ነው የሰጠህን። አለው እሱ ባነሳው ሐሳብ ላይ is already ኒው ቴስትመንት ተደርጎላቸዋል ሆናቸዋል ተደርጎላቸዋል ነውና በጣም ምገርም ይሄን ሐሳብ ጳውሎስ ለቲቶ እየተናገረ ሳለ እሱ ይሄን ሐሳብ ሲያነሳ ወደ ውስጥ የመጣው ኤፌሶን ምዕራፍ 1 ላይ ያለው እውነታ ነውና ኤፌሶን ምዕራፍ 1 ላይ ያለው ቃል ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ መረጠን ይላል። ስለ መመረጥ ይናገራል። ነገር ግን 1:3 ላይ ምን ይላል መሰለ? በሰማያዊ ስፍራ በክርስቶስ ኢየሱስ የባረከን ካለ በኋላ ይሃን ሐሳብ ያነሳዋል እና መመረጣችንን በክርስቶስ ኢየሱስ ያገኘነውን ህይወት እዛ ጋር የተቀመጡ ወደ 5 የሚሆኑ በረከቶች አሉ። እነዚህ ሁሉ ተደርጎላችኋል ተሰጥቷችኋል የሚል ነውና መንፈስ ቅዱስ እንኳን ፋይናሊ ከላይ ያሉትን ነገሮች እንድናውቅ መመረጣችንን መባረካችንን በክርስቶስ ደም መበጀታችንን ልጆች መደረጋችንን የእግዚአብሔር ልጆች መደረጋችንን እነዚህን በሙሉ ከጠቀሰ በኋላ ይህን ነገር ደግሞ በእኛ ውስጥ አክቲቬት አድርጎ አውቀን እንድንኖር በዛ ህይወት ፍሬ እንድናፈራ የሚያደርግ የጸጋው መንፈስ ቅዱስ እንደተሰጠን ያን ይናገራል እና ይሄን ያወቀ ሰው ይሄን የተረዳ ሰው ስለ ጸጋ አይከብደውም። በሱ ህይወት ውስጥ የሚሰራው የእግዚአብሔር መንፈስ ከእግዚአብሔር ይሰራልና ያን ነው ሰው ማወቅ ያቃተው፣ ያን ነው ሰው ኤክስፒሪየንስ ማድረግ ያቃተው። ይሄ ነገር ደግሞ ጀስት እምነታችንን ስቴፕ አፕ እንድናደርግ ወደ ላይ እንድንጨምር እንድንቀርብ ፐርሰናል ኮሚትመንታችን የኛን ድርሻ እኮ ይፈልጋል። ክርስትና በባህሪው እኮ የኛን አመኔታ ይፈልጋል፣ የኛን ፈቃድ ይፈልጋል። ለዛ ነው 13 ላይ 1:13 ኤፌሶን 1:13 ላይ እናንተ ደግሞ ይላል ይህን እውነት ከተቀበላችሁ በኋላ በጸጋው መንፈስ እንደታተማችሁ ከዛ ወንጌል የምትሰጡት ምላሽ የኛ ድርሻ ነው። የኛ ድርሻ ማመን ነው። ባመንነው እውነት በተቀበልነው ጸጋ በተቀበልነው ህይወት በተቀበልነው እውነት መኖር ነው እና ሰው ብዙ ጊዜ ጀስት አሁን ካለበት አይ ቲንክ ኢትዮጵያዊው አሁን ካለበት የኑሮ ጫና የፖለቲካው ስትረስ ኢንሴኪዩሪቲ ስለሚሰማው ብዙ ጊዜ ለትንቢት አገልግሎት ነው እጋር የሚሆነው የምራበው የምጠማው ለዛ ነው ድሮ የምደረገውና ኤግዛክትሊ ፎር አሁን ለሆነው ለቴምፖራሪ ሶሉሽን ነው ለቴምፖራሪ እፎይታ ለቴምፖራሪ ነገር ነው ወደዚህ አይነት ወደ ስህተት ትምህርት ወዳሉበት ቦታዎች ላይ ብዙ ጊዜ የሚሄደው። ኦፍ ኮርስ ትንቢት በአዲስ ኪዳን የለም እያልኩ አይደለም፣ አለ። ግን ማንኛውም ትንቢት እንደ እግዚአብሔር ቃል በመንፈስ ቅዱስ ፈቃድና በመንፈስ ቅዱስ ምሪት በሚገለጥ ፋክት በሆነ ወይ ስመጣልን ትክክለኛው ነገር ያለ ዳታ ምንድነው መረጃ ሰብስቦ ምናምን አንዴ ምን ገጠመኝ መሰለ ዳኒ እግረ መንገዴን ምናልባት ሚዲያ ላይ ያላወራው ራይድ ይሰራ ነበርና 2014 ላይ ራይድ እየሰራው ምን ገጠመኝ መሰለና ሰፈሬ እዛ ቤረ ጽጌ አይደለ እንዴ ጩፋ ጋር ነበርና ራይድ ይጠራልኝና ፒክ አድርጌ ሰዎችን አንድ በሽተኛ ታማሚ ሰው ነበሩ ከናዝሬት የመጡ ትልቅ ሰውዬ ከናዝሬት ወደዛ አልፎ ምናምን ነገር እና እሳቸውን አንስቼ ከእሳቸው ጋር የእሳቸው ልጅ አለ እንደገና ደግሞ የቸርቹ አገልጋዮች አሉ እነዚህ አሁን እዛ የተሾሙ ማለት ነው ጸጉራቸውን ያበጠሩ ከታች እንትን ያለ ሱፍ የለበሱ ምናምን ነገርና እነሱ ምናምን ገቡ ሁለት ሆነው ምናምን
እና ተደዋብለው ምገርም ቸርች ላይ ለካስ የምትጸልየው ፊት ለፊት ፍሮንት ላይን ላይ ለተቀመጡና የሆነ ዘር ለዘሩ ብቻ ነው የምትጸልየው። ዘር እየታየ ነው ጨላው ዘር ዝሩ ተብሎ ለዛ ዘር የሚሆን ለዛ ዘር የተጠየቁት 5000 ብር 2000 ብር ምናምን እና ግን እሳቸው ለዛ ነገር ሬዲ አልነበሩም እና በቃ ሳይጸልዩ ምናምን ስላስወጧቸው እነዚህ አገልጋዮች ምን ያደርጋሉ? በቃ በእነዚህ ሰዎች ኦፈር በሚያደርጉት ወይ ተነጋግረው ሌላ ቦታ ለጸሎት እየወሰዷቸው ነው አናግረው ማለት ነው። አንተ በውጪ ሊሸቅሉ ማለት ነው። እና እኔ እንግዲህ ያው እኛቸው እየሄድኩኝ እዛ ወደ ኢስት ዌስት እዛ ጎፋ መብራት ኃይል ኢስት ዌስት ወደ ላይ ወደ በሹ ቸርች አካባቢ ወደ ላይ አለፈ ብሎ የተከራዩበት ቤት ነበርና እዛ እንደወስድላቸው ነበር። ከዛ እንድንጸልይላችሁ ቀድማችሁ ዘርዝሩና እዛ ኦፈር ማድረግ ያልቻላችሁትን ብር ለኔ ስጡኝና እኔ እዚህ ልጸልይላችሁ ይላል ሰውየው ማለት ነው። ሪሊ በእውነት በእግዚአብሔር ፊት ነው ማውራ በእግዚአብሔር ፊት ማለት ነው። ዝም ብዬ የሰማው ነው የሚያደርጉትን ነገር እያየው ነበር ነው። ከዛ አስገባው ሰውየው እንደዚህ ለጎን በኩል ተንጋለ ተቀምጠዋል። እንትን ማለት አይችሉም ማውራት አይችሉም። በቃ ከሳቸው ልቀፍሉ ማለት ነው። አንተ ከሳቸው ልቀፍሉ ዘርዝሩ ምናምን ነገር ሲል ምን ልታረጋቸው እዚህ የጸሎት እንትን አለን ሰንተር አለን ገስት ሃውስ አለን እዛ አስገብተን ልንጸልይላቸው ነው። የቱ ጋር ነው የጸሎት አዳራሽ? የለም እኮ አንተ አየር ላይ እኮ መኪና ውስጥ ጸልየው ብሩን ተቀብለው ላጥልሏቸው እኮ ከዛ እኔ እንዳደርሳችሁ ነው እንጂ እኔ መኪና ውስጥ እንድትጸልዩ አልፈልግም አልኳቸው። እንሰጣለን አሉ። አይቻልም አልኳቸው። እግዚአብሔር ነው የምነግርህ አትጸልዩ ምን መኪና ውስጥ አልኳቸው። በቃ አሰረዷቸውና ምናምን በዳር በኩል አቆሟቸው። መቆም አይችሉም እንግዲህ ይታይኝናባት። ከዛ መጨረሻ ላይ ልጅ ይሁን የእሳቸውን ልጅ ከየት ነው የመጣችሁት ምናምን ጠየቅኩኝ ምናምን ነገር በቃ ቀጥታ ይወልድ ምንም ሳትል አሁን እሳቸውን ይዘህ ሆስፒታል ሂድ። እሳቸው ምድኑት ሆስፒታል ሲሄዱ ነው ይሄ ይመስለኝ በቃ የትሪት ምደረግ ነው ሆስፒታሉ ሰዳቸው እግዚአብሔር ነው የምነግርህ። ከዛ ቦታ ፒክ አድርጌ ቃሊቲ መናሪያው ሰርኳቸው ከቃሊቲ መናሪያ አዳማ ሄዱ። አዳማ ሆስፒታል ገብቶ የአእምሮ ምንድነው ጭንቅላት ሰርጀሪ ተደርገው ምናምን ነገር እንትኑ አለኝ ፎቶ አለኝ ልከውልኛል ድነው ማለት ነው። ምገርም የአእምሮ ጢ ምናምን ተሰርቶላቸው ድነው ምናምን ነገር ኢማጂን እኚህ ሰውዬ እዛ ቸርች በሄዱ ኖሮና ጀስት በቃ ተጸልዮልኛል አምኛለሁ ምናምን ነገር ብለው ላሽ ቢባሉ ልሞቱ ነበር። እግዚአብሔር ነው የምነግርህ። ይሲ ሰው በክርስቶስ ኢየሱስ የተደረገለትን ጸጋ ካለማወቁ የተነሳ እጅግ በጣም ለብዙ ነገር ነው ተላልፎ የተሰጠ ያለው። ደወለልኝ ልጁ ስልኩ አለኝ ቪዲዮ አለኝ ልኮልኛል። ምገርም የተደረገውን ኤቭሪቲንግ ማለት ነው። ፋይናሊ ከዛ ጊዜ ጀምሮ በቃ ይሄኛው ሰውዬ በቃ ሰዎችን እየገደለ ነው አልኩ። በእውነት you see this how much they going to be ሰውን እንዴት አድርገው እንደሚያስቱ ዳሉት እንደሚያደርጉ ሰውን ያገኘውን የመዳኑን እውነት እንዴት እንደሚሸረሽሩ you see እና እየተደረገ ያለው ነገር ቀላል መባል ነገር አይደለም። ቀላል አይደለም። ሌላም ነገር ገጥሞኛል። ምገርም እዛችን ያከባቢ ስለምሰራ እዛችሁ ብዙ ጊዜ ይጠራልና ራይድ ምናምን ነገር ፒክስ አረግ በጣም ብዙ ነገር ነው ማየው እና ብዙ ጊዜ ከዛ ከቸርቹ ለሚወጡ ሰዎች ጸልይላቸው ነበር ማለት ጸልይላቸው ሲባል እንደሱ ምናምን ሳይሆን አቅጣጫ አሰጥ ነበር። እዛ አንብ ተብሎ ጥቁር አንበሳ ሄደው ጥቁር አንበሳ ገብተው የሞተች ልጅ አውቃለሁ ከቤኒሻንጉል ጉሙዝ መታ ማለት እዛ መታ ማለት እና የሰው የስፒሪቹዋል ሌቭል በጣም ሎው ነው። ለመማር የተዘጋጀ ልብ የለም። ለማወቅ የተዘጋጀ ልብ የለም። ለዛ እንደ ነፋስ በመገምገም ትምህርት ይነዳል። ሩት የለውም። ትሩዙን አያውቅ እንደው ዝም ብሎ ነው። ቸርችም የሚመጡ ሰዎች ዲሳይፕልሺፕ በስነ ስርዓት አይማሩ ሩት አይደረጉ ዘለው ወደ ነገር ውስጥ ነው የሚገቡት። ቅድም ስል ነበር አቤላ ዳር ያዝ ዳር ይዞ ማየት መማር መታጠቅ ማንነትን አጥርቶ ማየት ማወቅ ከዛጅ በተሰጠኝ ነገር የተሰጠኝ ነገር ምንድነው ብሎ የራሱን ከለር መለየት በጣም አስፈላጊ ነገር ነው። ከለር አይለይም ሰው አዋራቶች እኮ
ተርበዋል፣ ተጠምተዋል፣ ታርዘዋል። this is የክርስትና መንገድ እኮ ነው። ባይዘው መዳናችሁን በመከራ ፈጽሙ የሚል ቃል አለ አይደል? መዳናችሁን በመከራ ፈጽሙ ነው የሚለው። ባይዘው እዚህ የተጠራ ነው ለመከራም ጭምር ነው እንጂ always ለሳምቲንግ ለዚህ ለፕሮስፔሪቲ አይደለም። ለፕሮስፔሪቲ አይደለም የተጠራ ነው፣ ለመከራም ነው። በውስጣችን ያለው ነገር በዛ ውስጥ አልፎ ነው በዛ ውስጥ አልፎ ነው ህይወት የሚሆን። በዛ ውስጥ አልፎ ነው የክብር አክሊል፣ በዛ ውስጥ አልፎ ነው ሽልማት የምቀበለው። ዮሐንስ ራእይ ላይ እኮ እስከ እንድንጸና ይናገራል። እስከ ነፍሳችን እስከ መሰዋት እንድንጸና ይናገራል፣ ያስተምራል። እና ህዝበ ክርስቲያኑ አሁን ከመቼውም ጊዜ በላይ መንቃት ያለበት ጊዜ፣ ወደ እውነት ወደ መጽሐፍ ቅዱሱ መመለስ ያለበት፣ ወደ ወንጌሉ መመለስ ያለበት ጊዜ አሁን ነው ብዬ ነው ማምነው። ከመቼውም ጊዜ በላይ አሁን ነው መንበርከክ ያለበት። በግሉ ነው ባይዘው፣ ለሚዲያ አይደለም፣ ለሳም ለቸርች አይደለም። በግሉ አሁን ነው መውጣት ያለበት፣ አሁን ነው መዘጋጀት ያለበት፣ አሁን ነው ክርስቶስን መናፈቅ ያለበት። እነዚህ ቅድም ያነሳናቸው ስማቸውን መጥቀስ ማልፈልጋቸው ሐሰተኞች እንደሆኑ ሪሊ በቃ ሳር ነው ህይወታቸው፣ ሳር ነው ህይወታቸው፣ ሳር ነው ህይወታቸው። ይሄ እንዴት ብዬ ልንገርህ? እንትን ላይ ያደገ ሳር ታውቃለህ? ሩፍ ላይ ያደገ ሳር፣ ጣሪያ ላይ ያደገ ሳር ስታየው የለመለመ ይመስላል። ጀስት ሳር ይመስላል። ታች ግራውንድ ካለው ሳር ጋር ማወዳደር አትችልም። ምክንያቱም ፀሐይ በወጣ ጊዜ ሳምቲንግ በሆነ ጊዜ ይተወልጋል። እሱ ላይ ደግሞ ፕሬስት ማድረግና እሱን ተማምኖ ይዞ እሱን በዛ እንትን ማለት ኦልሞስት ኢትስ ዳንጀረስ። ላወቀና ለነቃ መመለሻው ጊዜ አሁን ነው መመለሻው ጊዜ። ከዚህ ቁሳዊነት መላቀቅ፣ ራስን ሳንክቲፋይ ማድረግ፣ ራስን መለየት፣ ራስን ለክርስቶስ ብቁ ማድረግ፣ ሙሽራ መሆን። ሙሽራው ሊመጣ ስለሆነ ሙሽራይቱን ያችን ንጽሕት ሙሽራ መሆን። I'm sorry just I'll come back. Okay, sorry. እና ይሄን ነው የምለው። ፋይናሊ ሲደመድመው ትላለህ አቤል አለ እንዴ? አለው ብራ አለው። እዚህ ውስጥ ያላችሁ ምናልባት ዛሬ ወይ ነገ አንድ ፕሮግራም አለ፣ ሪያሊቲው እንድታውቁ የተለቀቀ ፕሮግራም፣ የጻድቁ አብዶ ፖለቲካ የሚል ፕሮግራም ዛሬ ሰርቼ ነው የወጣሁት። መስቀል ሚዲያን ሰብስክራይብ አድርጉ። መስቀል ሚዲያ ላይ እንትኑን ሪያሊቲውን ነግራቸዋል። የነ ጻድቁ ለምን ጃፒ ጋር እንደሄደ ሪያሊቲውን ነግራቸዋለሁ። ሰሞኑን የካውንስል ምርጫ አለ እና ጻድቁ ከአብያተ ክርስቲያናት ህብረት ስለጨረሰ እንትን ሹመት የአብያተ ክርስቲያናት ህብረት ላይ ለመመረጥ የነ ጃፒ የፍቅር ህብረት የነ ምናምን ህብረት ቮይስ አስፈልጎታል እና ለወንበራቸው ሲሉ ቤተ ክርስቲያንን ቁማር አስይዘው የሚበሉ ትናንት በሰሩ ስራ አባት ያልናቸው ሰዎች ዛሬ ግን ቤተ ክርስቲያንን አሳልፈው የሰጡበት አሻሻጥ እጅግ አስቸጋሪ ስለሆነ ይህን መልእክት ለሀገር ለምድሩ ማድረስ አለባችሁ። በነገራችን ላይ ቤተ ክርስቲያን ውስጥ ምንፍቅና የመጣው በወጣት ልጆች ስህተት እንዳይመስላችሁ። ወጣቶች አይደሉም ስህተት የተሳሳቱት። አሪዮስ ብትሉ ጳጳስ የነበረ ሰው ነው። ትልልቅ ሰዎች ናቸው ትልልቅ ስህተት ትልልቅ ጥፋት የሚያጠፉት እና ስህተት ምናምን ብዙ ጊዜ የሚጠበቀው ከምስኪን ሰዎችና ከወጣቶች ነው። ነገር ግን ቤተክርስቲያንን እጅግ የሚፈታተኗት የነበሩ በእድሜያቸው የገፉ ትልልቅ ሰዎች ናቸው እና እንዴት አድርገው ቤተክርስቲያንን ለሹመት ሲሉ ድርድር ላይ እንዳስቀመጧት የሚያሳይ ፕሮግራም ሰርተናል። ሶሻል ሚዲያዎቻችሁ ላይ ሼር አድርጉ። ባታደርጉም ግን ያው እውነት ነው፣ ብቻውን ቆሞ ያሸንፋል። ድጋፍም አያስፈልገውም። ከእውነት ጋር ግን መቆም ለህሊናም ለውስጥም ሰላም ይሰጣል። ተባረኩልኝ ለማለት ነው። ዳኒ ደረስክ? ዳኒ ደረስካ? መቀጠል ትችላላችሁ። ከፈለጋችሁ ትችላላችሁ። ልሂድ ከፈለጋችሁ። በቃ
አይ እኔ ጨርሻለሁ። በቃ አደረስኩ ማለት ነው ዛሬ። ቴንክ ዩ በጣም አመሰግናለሁ አቤላ። ክብሩ ቴንክ ዩ። የኪሎ ሜትሩን አስልቼ ይላበቀበላል። ምን ላይ ነው የተላከው? ትምህርቱ ምን ላይ ነው የተላከው? አቤላ ምን ላይ ነው? አይ መስቀል ሚዲያ ላይ ነው የሚለቀቀው። ገና እንትን ይላል። ዛሬ ይለቀቅ አላውቅም። ሼር አደርግላችሁ፣ ስቶሪ ላይ ሼር አደርግላችኋለሁ። ተባሉ። እሺ ፌስቡክ ላይ ስቶሪ ላይ አቤላ ቡና ካላችሁ ፌስቡክ ላይም አለው። እንገናኛለን። እሺ አቤላ አመሰግናለሁ። ክብሩ አቤላ፣ ሁላችሁንም አመሰግናለሁ። ቴንክ ዩ። መልካም ጊዜ ይሁንልህ። ሰላም ዋሉ። እሺ